በጣም ነው የሚሽውና እናቴ ሰላም ለዚህ በእኔና በሷ መካከል የንብረት ክፍፍል አድርገን ለሁለት የደረሰብንን አጋጭተን ገዝተናልና እንትን እያለኝ ነው እናቴ። እኔ ያልቀባም እሷን ግን ቀብኝ በእናትሽ ስወድሽ እከፍላለሁ 10,000 ብር እሰጣለሁ። ለማይ ተቃቢ ለእኔ ሆንሽልኝ እንዴት ረሳለው እስከ ለተሞቴ ያስታውሰዋለው የኔነቴን ክብር የኔነቴን ግርማ ጤነኛ አይደለም ከጠላሽን ያለው እግዚአብሔር ይመስገን በጣም ሰላም ነኝ። ያው ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ ሞቅ ባለ ነው ሰላም መመላችሁ። ያው ታይገል አምሮብኛል አይደለ? ያው በጣም ደስተኛ ነኝ። ያው እግዚአብሔር ይመስገን የማያልፉ የሚመስሉም ብዙ ቀናቶች አልፎ ዛሬ ላይ እዚህ ደርሼ በጣም ደስተኛ ነኝ። ያው በትንሹም ቢባል ችግሮች አያልቁም አይደለ? ችግር እንዳለ ሆኖ አንዳንዴ ዘና ማለት ያስፈልጋል። አንዳንዴ የሆነ ሰላም የምትሆኑበት ነገር አዳዲስ ነገር ያስፈልጋል። እና ቤተሰብ ዛሬ እንደዚህ አምሮብኝ ከባሌ ጋር ባሌ አይደለም ባይዚ ለካ አናዶኛል። ከኔ ፍቅር የኔ ፍቅር ጋር ፕሮግራም አለብን። የራፕ ፕሮግራም ተጠርቶልን ለዞም ቤተሰብ በቃ አታምኑም ነው የምላችሁ። በጣም ከምናከብረው ከምንወደው ትልቅ ሰው እንዴት ልበላችሁ፣ የምር በጣም ደስተኛ ነኝ። ማለት በእንደዚህ አይነት ነገር ተገናኝተን አናውቅም፣ ግን ደግሞ አሁን በማግኘቴ ያው አላጎቦቹም ብዙ ሆዴ ቲማቲም ነው ታውቃላችሁ አይደል? ከማሚ ጋር የራፕ ፕሮግራም አለብን። እንግዲህ ልጄ መተሽ የምር በቃ እንዴት ልበላችሁ በጣም ከስትረስ እንደወጣ አድርገኛለች ማሚ። ምክንያቱም ታውቁታላችሁ አይደለ? እናት ጋር ስትሄዱ ያለው ነገር ምን የሆነ እንዴት ልበላችሁ ምን ያህል ደስተኛ እንደምትሆኑ ነገር ቀልል እንደሚላችሁ እና አሁን ላይ ተመስገን ሁሉ ነገር ቀሎኛል። ያው እንግዲህ እዚህም አንድ አለ እሱም እንዲያጨለለኝ እያንገበገበኝም እያዛገኝም ቢሆን ዘና እንድልና ነገሮችን በትንሹም እንደራሰው አድርጎኛል ማለት ነው። ሁለቱ በጋራ እናትና ልጅ ተባብረው ደስተኛ እያደረጉኝ ነው። እና ዛሬ ማሚ ፕሮግራም አዘጋጅተን ያው ከመጣን አልሄድንም ቤት ሄደናል፣ ግን ኖርማሊ ሂደት ተመጠት ነው እያለን ያለነው እና ዛሬ በስነ ስርዓት ልጆቼ ነው እራት የሚጋናችሁ ብለ ያው ቤተሰብ እርቦኝ፣ ግን ለምግብ በእርግጥ ለምግብ አይደለም ሄዶ ግን እርቦኛል ቤተሰብ። ከዛ አንጻር ያው አሁን ያለሁበት ሁኔታ በጣም ደስ ይላል፣ ግን ደግሞ እዚህ ብዙ መቆየት አልፈልግም። ምክንያቱም አይታወቅም አይደለ? የሆነ ታይም ላይ ሊመጡ ይችላሉ። እኔ ደግሞ ሰቀቀን ውስጥ መግባት አልፈልግም። ኢቭን ስለማውቃቸው ነው የማይሆን ነገር ውስጥ ይገባሉ። እዚህ ከመጡ ደግሞ ከማሚም ጋርም ከሱ ጋርም በቃ የማይሆን ግብግብ ውስጥ ነው የሚገቡት። ምክንያቱም እኔ ማርክ ምንም ነገር እንዲጎዳ አልፈልግም። ምክንያቱም የሆነ በጣም ነው የሚደብረኝ። ለዛ እኛ ከዚህ መራቅ አለብኝ። ቡታጅራ ብሆን በጣም ደስ ይለኛል። ምክንያቱም ማሚ ያምር እንዴት ለበላችሁ ለእኔ በጣም ምርጥ እናት ነው የሆነችኝ። በቃ እንግዲህ ቦታውን ወርሻለሁ፣ የልጅን ቦታ ወርሼ ጎረምሳችንን ጠጋ አድርጌው እኔ ወርሻለሁ ፋሚሊ እና ከዚህ አንጻር ባሌ ደስ ይለኛል። ምክንያቱም አሁን ላይ ደስተኛ ነኝ። በቃ በዚህ በኩል እሷለሽ፣ በዚህ በኩል እሷለ። አሁን ላይ በጣም ደስተኛ ነኝ። ግን ደግሞ የሆነ የዛሬን ደስታ ሳይሆን ነገ ላይ ሜቢ የሆነ ነገር ሊፈጠር ይችላል። ምናልባት ከመጡ የሚባል ነገር አለና ለዛ ቡታጅራ ብዙ አንቆይም። የማቆየት እኔ ፕላን የለኝም። ያው የእሱን አላውቅም፣ ግን ነግሬዋለሁኝ ብዙ ባንቆይ ደስ ይለኛል። ምክንያቱም ማሚ ደግሞ በቃ ማለት ምን ያህል ምርጥ መሆናል ወይም ደግሞ ምን ያህል በእኛ ጉዳይ እንደተጨነቀች የምታስቡት ቤት አለ። በቃ በዚህ አጋጣሚ አላወራም ነበር የእውነት በጣም ነው የተሰማኝ። ግን ቤት አለ፣ ትንሽ ነገር ነው የሚቀረው፣ እዛ መግባት ትችላላችሁ ስትለኝ ኦሜጋድ እንዴት ልበላችሁ በጣም ነው ደስተኛ ሆንኩት ማለት ነው። እንግዲህ የሆነ ሰው እንዴት እንደዚህ ሊል ይችላል? ገብታችኋል አይደለ? በቃ ችግር የለው ምንም ነገር ሊቀር ይችላል። የሚሆኑን በቃ እናት ለልጇ የምታረገው አይነት ነገር ነው ያደረገችውና ብቆይና በተሰጠን ቤት ብኖር በጣም ደስተኛ ነበርኩኝ። ግን ደግሞ ቡታጅራ በጣም ደስ የሚል ሀገር ነው ከዚህ በፊት እንደተናገርኩት፣ ግን ደግሞ መቆየት አልችልም። በቃ አንድ ቀን ደግሞ መምጣት አይቀርም በሚል ተስፋ ብዙ አልቆይም። ያው ለሱ አልነገርኩትም፣ ግን ደግሞ ማውራ ይሆናል። ብቻ ዛሬ ምንም ነገር እንዲያስደብረን አልፈልግም፣ ምንም ነገር እንዲያስከፋኝ። ያው ቪዲዮ እንዲያስኩኝላ አያውቅም። በቃ ማሚ ደወለችልን፣ ከዛ ልብስን ቀያየር እሱም ይቀያየር ብዬ እንግዲህ ያው ሙሉ ነገሬን
በዚህ ቤተሰብ ሴት ናት አይደለ ታይም የምትፈጀው የሆነ ነገር ለማድረግ ምናምን ነገር አሁን ከኔ ብሶ ይሄው ቁጭ ብሎ ምን ላድርግ ብቻዬን ሲደብረኝ እንዴ አልኩኝና እንዴ ለእናንተ ይሄንን ጥሩ ጊዜ ምክንያቱም ለመጀመሪያ ጊዜ ስለሆነ የራፕ ፕሮግራሙን የምናረገው ለመጀመሪያ ጊዜ ምን ያህል ጊዜ እንዳሳለፈን ምን ያህል ደስተኛ እንደሆንኩኝ ያው በእኛ ደስታ ደግሞ በጣም ብዙዎቻችሁ ደስተኛ ትሆናላችሁ ምክንያቱም ስንት ጊዜ ሆነን በጣም የሚያስጠላ ስሜት ውስጥ ነበርኩኝ በቃ መቼ ነው ሳቅሽ የምናየው መቼ ነው ደስተኛ የምትበቃ መቼ ነው የሚባሉ ነገሮች ነበሩና ቪዲዲት በዘነዘና ተሳክቶልናል እና አሁን በጣም የምር ቤተሰብ ደስተኛ ከመሆን የተሰማ ማርያም ነው የምላችሁ በቃ ብርድ እኮ ነው ማለት መሽቷል ማለት ነው እኔ በጣም ነው የሞቀኝ በቃ እንዲህ ጋለን ያልኩት ገና ሳልሄድ እንዲህ በቃ እንዴት እንደነዘሬ ልነግራችሁ አልኩ ምክንያቱም ያስፈራል ያው ታውቃላችሁ ቀላል አይደለም የፈለገ እናቴ ናት ያ አምናለሁኝ ግን ደግሞ ስታስቡት ትንሽ ያስፈራል ምክንያቱም ቤታቸው ደግሞ ሄጄ አላውቅም አንድ ቀንም የተገናኘው ውጪ ነው እና አጋጣሚ ለመጀመሪያ ቀን ነው የምንገናኘው ቤት ውስጥ ለመጀመሪያ ጊዜ ራፕ ፕሮግራም ተዘጋጅቶልናል እና እንዴት ልበላችሁ በቃ እንዲ ልቤ ዱብ ብላ ልትወጣ ነው እንግዲህ ሞቲቬሽን ሰምቼ ምናምን ነው የምወጣው ለምን ጠንካራ ደግሞ ያስፈራል የሆነስ ቤተሰብ አሁን እንዲላል ምን መሰለክ ስትመጣ ወይ እንዴ ማሚና ችግር ምናምንና ሳያት ግን ማለት ነው መቤቴን ነው የምላችሁ በቃ እንዴ እንደምደነግጥ በቃ በጣም ነው የሚያስደነበረው ልክ የምታፈቅሩ ሰው ነው ስትል ድንብር እንደምትሉት እኔ ከማሚ ፍቅር ይዞኛል መሰለኝ ድንብር እያደረገኝ ነው ያምር ብቻ ግን ደስ ይላል ያው እግዚአብሔር ይመስገን ቡታጅራ ያሳለፍኩት ጊዜ በጣም ሃፒ ነው በጣም ደስተኛ ሆንኩበት ጊዜ ነው አሳልፌያለሁ ብዬ የማስበው እና ግን ቤተሰብ ቆየብን በቃ እኔ ምን እንደማድርገው ደውዬለት ና እኔ ክላስ እድሜው ረጅም ነው ይሄም 1000 ዓመት ኑርልኝ እና ያፊን ቃል ሳልጨርስ እንዲሰማኝ ባል ይስጣችሁ አሜን ማነው ተዘጋጀሽ pretty good አሮብሻል ምንድነው ምን ጀመርሽ ደግሞ እዚህ ጋር እዚህ ወራት ምግቡን እስከማመጣ ድረስ ትንሽ እረፍት አድርገን አንዳንድ ነገሮችን ያውዛ እሺም ስለሚይዘኝ ማውራት ቤተሰብ ከተገናኘን ቆይተናል የሆዳችንን እንድናወቅ ማለት ከማጋ ከተገና ፍቅር ወይኔ ማርያምን ማዘር ብዙ ጊዜ እየደወለች እሱማ ገብቶኛል እኔ ይሄው ገና እንደሚያሳቆልብኝ አትፍሪ ቤትሽ እንደ ቤታችን ነው ምንም የሚያሳስብ ነገር የለም ትገበያለሽ ሰላም እናቴ ምናምን ልሽ እንደዚህ ይዘሽ ቆይ አላሳይሽ እኮ ማሚ እንደዚህ ትሰማኛለሽ እንደዚህ ነው የምትስምሽ ምንድነው እንዲህ የድሮ እናቶች ይመስል ወደዛ ወዛዛ እና ቤተሰቦች በጣም ናፍቀናለች እናታችን እስከምናገኛት በዚህ እናቴ በእንደዚህ አይነት ነገር አትታወቅም ማለት እንደዚህ ማርጋ ምናምን አታውቅም እና ዛሬ ራት ስትለኝ ድንግጥ ነው ያልኩት በቃ ማለት ኑ ብላለች ግን ራት የሚል ነገር ደግሞ እንትን አላለችኝም ነበረ እና ታዘጋጃለች የሚል ማሰብ አልነበረኝም ራት አዘጋጅታለች የኔ ፍቅር የኔ ሚስት እንደዚህ ልጅ ትገቢያለሽ እንግዲህ ቤትሽ እንደ ቤታችን ነው እኔ ግን ፈርቻለሽ ሲሪየስ ማርያም ማለት ለመጀመሪያ ጊዜ ነው ማሚን አግኝቻታለሁ በእርግጥ እንደውም አግኝቻታለሁ ከካሜራ ውጪ ምናምን ነገር ግን ሞር አንደኛ ቤት ይጀላቀም ሁለተኛ እንዲራ ፕሮግራም እንትን ብለን አናውቅምና ስትላው በጣም እየፈራው ነው ያለው እያልኳቸው ነበር ለቤተሰብ ማርያምን በቃ ነው ልቤ ይቀበልሽ ምንድነው እንዴ ፋቢዬማ ማሚን እያሰብኳትማ በፍቅራቡብሻል ማርያምን ዝንጣልሽ ነው ባንዴ ተቀያየርሽ ፋይኔ እናቱ ስታምሪ ቴንክ ዩ ማይ ቤቢ አንተ ማምሩት ከለኝ የኔ ያው እንደዚህ ከጉማሬ መለስ ካለ ኖርማል ነው ያው አረሻበላ ነኝ ይባል ከማንም ጋር ማላወዳደርም ማላነጻጸር ይሄ ነገር እኮሽ በቃ ንፍቅ ብሎ ነበር ይሄ ነገር የኔ ሸበላ ሳምሺ ደገረ
ቆየኛ ከሰንኩ ለግድ አስገድ ሲጋር ደስ ሲል አንድ ቀን ግን ያው ከንፈሬን ትስሚኛለሽ ብዬ አስባለሁ። አንድ ቀን ኢንሻአላህ አንድ ቀን አስሚኝም በማለት ሁሌ እንደጓጓው ከምቀር አንድ ቀን ወሊ ልቤን አንተለተ አይ ስቀልድ ነው። አይ ምንድነው ከካሜራ ውጪ ወደፊት ስንጋባማ ይኸውልሽ ካፍንጫሽ ጀምሬ ነው የምገጥሽ። እንደዚህ እንደ ፈልገዋለሁ እንዳትምጣ አናትሽ እንኳን አልደረሰም ምንም ስለማይጠ ከዚህ ይኸውልሽ አሁን እራት ሊመጣልን ነው። መጀመሪያ እዚች እንደዚህ ነገር ምናምን እንዴ ስፖርቱን ፋሪጌ የጠበቅኩት ለምን እዚህ ከአራት ምናምን ነገር አናዘጋጅ ባይዘ ላዘጋጅ ነበር ደግሞ የእውነት እኔም ተቃራኒ ያልሆነም ብዬ ነው። በቃ አሁን እንዲሁ አንገበገብኝ። እኔም እኮ መሄድ ፈልጌያለሁ አልዋሽም። እሄዳለሁ ግን አዎ ምን ይፈልግ ግን አይዞህ ጃኬት ይሻል። እኔ ጃኬት ምናምን ሳይሆን ብርድ እንዳይመጣሽ ነው። ጃኬት ይሻል አምሮብሻል። ቴንክ ዩ ማይ እሺ እንሂድ እና ባዶ እጅሽ ነው የምትሄጂው? ወይኔ ሚኪ ቤተሰብ ምን ያህል ትንሽ ነው። ወይኔ አይምሮ ምን ይዘን ነው የምንሄደው? እኔም አላውቅም። የእውነት ነው የምላችሁ። በቃ እኔ መልበሴን ከዛ በጊዜ መጨራርሼ እንዴ ባዶ እጃችንን ማን ሄድም ይዘን እሺ ምን ተይዞ ነው የሚሄደው? እኔ ምን አውቃለሁ? ካሜራማን ምን ተይዞ ነው የሚሄደው? አንተ እኔ ይዘችኝ አሽጊ ወቀስ በማርያም ግራ ገብቶኛል እኮ ምን አሁን ሰርግ ሆነሽ ምናምን ቢሆን ነው በጊዜን የምንሄደው ወይ ነው ምናምን ነገር ይዘሽ ትሄጃለሽ። አሁን ግን አሁን ቀለል ያለ ነገር ምን አለ? እኔ በቃ የሆነ እንትን ሱፐር ማርኬት ገብተን የሆነ ነገር ይዘን እንጂ እኔ እምነቴን ረፍዶብናል። ሽልኝ እንዴት ረሳለው እስከ ለተሞቴ ያስታውሰዋለው የኔነቴን ክብር የኔነቴን ግርማ ጤነኛ አይደለሁም ከጠላሁሽማ ለፍቅሬ ከፈልሽ ውድ ዋጋ እናቴ ሰላም ለዚህ ቤት እንኳን ደህና ቆይሽ። በማህበር ነው የምታቀፈኝ? ምንድን ነው ዛሬ ለመጀመሪያ ጊዜ እራት ቤታችንም አምሮበታል። እንዲህ ኮካ ስፕራይት እንዲህ ይኸው እናት ይሄ በእኔና በእሷ መካከል የንብረት ክፍፍል አድርገን ለሁለት የደረሰብንን አጋጭተን ገዝተናልና በለው አሚን 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 አሚን። ምስጋና ያስፈልግ ለአንድ ሰፈር በፊት ማለት ነው። ይሄ ሙሉ የሰፈር ሰው ተጣርቶ የሚበላው ምግብ ነው ለእኛ የተዘጋጀው። ድግስ ነው እናቴ። እኛ እኮ ትንሽ ነገር ነው ግን እንትን አልን አይደል? አስቸገረን። ምግብ ምን በላው ማለት ነው። ማለት ነው። በፊት ለእንግዳ ተብሎ በሚሰራ ምግብ እኛም ይደርሰናል። እንግዳ ሊመጣ ነው ሲባል ቤቱን በማጽዳት ነገር በመስራት አንደኛ ነበር። ዛሬ ከእንግዳ እኮ እንግዳ ሆኜ መሳሰላሉ። ማሚ ግን ከዚህ ጋር ኧረ እኔ ቆንጆ ነኝ። ምን ሆነሽ ነው? አዎ እናቴ እኔ ቆንጆ አይደለም? ቆንጆ በለው እስኪ። በስመ አብ ይኸውልህ ምንድን ነው ይለፋት ይመል ይበላል ነይ እንጂ ማሚ። እኔ አልበላም። ይሄ ግማሽ አንቺ እኔ አልበላም ነው ጌታ ሆይ ብለው። እናቴ ሁሉ ምንድን ነው? ምን በዛ? ኧረ
እሺ ነይ ቁጭ በይና ቢ ማሚ ተብሰርክ እስቲ ወንጀል አለምሽ እናቴ አላጎረስኩሽም አይደል? አላጎረስኩሽም፣ በእውነት አላጎረስኩሽም። እንግዲህ ለመጀመሪያ ጊዜ ባልተቤቴን ይዤ መጥቼ እራት አበላሽልኝ። በጣም የሚጣፍጥ እንደዚህ በልቼ አላውቅም በህይወቴ። ማርያምን በጣም የሚጣፍጣው ግን እኔ ጣፋጭነቱን አልቻልኩትም። እናት ጣፍጣል፣ በጣም ነው የሚጣፍጠው። እና የሆነ ጊዜ ኬክ በልተን ትዝ ይልሻል እንደጣፈጠው ደስ ሲል ጣዕሙ የዛን ያህል ነው። አዲሽ የኛ ሀገር ስጋ እንደዚህ ይጣፍጣል። በጣም እናት አብይ ምንድን ነው እኔ ከዚህ ቤት የመውጣት ፕላን የለኝም። እኔ ራሱ ጌታ ሆይ እንዴት ልበላችሁ፣ ሆዴ ተቆንዝሮ በስ አሳይቺ ቦርጫ ሆነሻል። ኧረ ቦርጫ ወጣች። አስቡት በዚህ ሰውነት ላይ ይኸው አንድ ለብ ለብ ክትፎ እሱን በልቼ ብቻ ምግቡ በቃ በጣም ነው የሚጣፍጠው። ያ ማሚ ልጅሽ ይባረክ። በጣም ጥፍጥ ያለ ምግብ ነው። በጣም ነው የወደድኩት። እንዴት ነው ወደድከው? እኔማ ወድጄዋለሁ። አሁን የቀረ አንድ ነገር አለ እናቴ። ምን ቀረ? እንግዲህ ያው ጠግበናል። ቁጭ እሺ ያበላም እግዚአብሔር። ወይኔ እኔ ራሱ ቦርጫ ሞኛለ እናቴ። በጣም ነው እውነቱን አካብደሽ አይባል እንጂ እንዴት እንደሚጣፍጥ እኔ ባካብደውም ላካብደው በጣም ነው የሚጣፍጥ። የእናቴ እናት እጅ እኮ ገራሚ ነው። እናቴ ያው ብዙ ጊዜ ለእናቴ ብዙ ነገር አስባለሁና ዛሬ ምን አሰብኩ መሰለሽ እናት? ያው ከተበላ ከተጠጣ በኋላ ይተኛል ማለት ይተኛል። እንግዲህ ግን ከተበላ ከተጠጣ በኋላ ቅቤ ይቀቡታል። አቢልኝ ኧረ በእናትሽ ቆይ በእናትሽ እናቴ ቀቢልኝ። እሷን ብቻ አይደለም ቀባ ቅቤ የምንቀባው በባህሉ በወጉ መሰረት ነው እኮ። በወጉ መሰረት አሁን ቅበላ ነው፣ ማዣ ነው፣ ቅቤ ይቀቡታል። እኔ ያመኛል እናቴ። አሁን ራሱ አንቺ ናሽናል ለጋሻል አንቺ ይሄ ያቻገረረ ጸጉርህ ተቀባ። በቃ ማሚ እንዴት ስነካው ጸጉሬን እጄን ሁላ ማለት ነው። በቃ ይሄው ማሚ እጄ ተሰረቀ። የእሷ ለስላሳ ጸጉር ስለሆነ እየተነቃቀለባት ነው። ለእሷ ቀቤ ስስ ነው ጸጉሯና እየተነቃቀለባት ነው። ተቀባቡ እናት። እዚህ መቆየት ትፈልጋለች እና ምኑን የኔ ብዛቱ ብትይ ንጣቱ ብትይ ብዛት ይቀንስልሃል። አይደለም የእሷ ለስልሷል ይፋፋላት። ኧረ በስመ አብ ምን እንትን እያለኝ ነው እናቴ። እኔ ያልቀባም እሷን ግን ቀብኝ በእናትሽ ስወድሽ እከፍላለሁ። 10,000 ብር እሰጣለሁ። ለማይ ተቀቢ እሷ ካልተስማማች ነው ዝም ብዬ እኔ የእውነት ቅቤ ያለው ወደፊት እግዚአብሔር ሲፈቅድ ከተወለደ ግድ አይደል አራስ ነው እሱ ማለት የእውነት ግዴቴ ስለሆነ ነው እንጂ ባልቀባ ደስ ይለኛል። ግን ያው ባህል ነው ምናምን ይባል አይደለ? ለዛ በቀባ ነው እንጂ በጣም ነው የምጠላው። ቅቤ አልወድም። የሚበላ ሁሉ እኮ አልወድም። ቅቤ ብትቀቢ እንዴት እንደሚያምር ማሚዬ አሁን አላማረብኝም። አላማረብሽ አፈርፊት አላማረብሽ። አሁን ስትቀቢ ነው የምታምሪው። ወፍሪ ነበር። በእርግጥ እሱንስ ወፍረ ወደፊት ምናልባት ወፍራለሁ። ወደፊት መወፈሬ ስለማይቀር አሁን እኮ ቀጫጫ ልሁን ብዬ ነው። ቀንጨራሽ አልኩ ቀጫጫ ብቻ። አሁን ሴት ልጅ ስትወልድ ወፍር ምናምን ትላ ለዛ ይቀመጥልኝ ለወደፊት አይሽል። በቃ እኔ አናት ላይ አስቀምጪልኝ ይቻላል። ይሄ ከደሙ ንጹህ ነኝ። አንተ ላይ እንቀባት አነቄም ቢሆን ትቀበያለሽ። ዛሬ ማቤቴን ትቀበያለሽ። እናቴ ዘሽን ኧረ ማሚ በእነሱ የሆነ ነገር በይልኝ። እኔ አልቀባም። እሷ ካልፈቀደች
ለዚህ ማለት ነው ትሻለኛለች አላከበርሽኝም ማለት ነው ንቀት ነው አይደለም ማሚ እኔ ማሚ አንተ ብትቀባ ኖሮ ጥሩ ነበር እኔ እቀባለሁ እሷ ከተቀባች ይኸው አንቺ ደስ ግን ስትወልድም ባትቀባ ባይነኝ እኔም እኮ አረ ስትወልጂማ ወደሽ ነው በግድሽ እናቴ ተቀባሻለች እኮ እናቴ ተቀባሻለች ነው እቀባለሁ ለወደፊቱ አልኩኝ ለአሁን ግን መቀባት አልፈልግም እኔ መቀባለ ተቀበያለሽ ማሚ እሱ ከተቀባን ይቀባለሁ ማርያምን የእውነት ማርያምን በያ ማርያምን ተቀበያለሽ ተቀባለሁ አንቺ ምን አይነት ራስ ወዳድ ነሽ ባትቀባም እኮ ተቀበያለሽ አልፈልግም እንደማትቀባ ስለማውቅ ነው እኔ ቀቢ ዛሬ ቀቢ ታዩ ማሚ አይ እንጫወት ማሚ ታዩ እሱን ታዩኛ እንጫወት እናውራ ቀቢኝ ቀቢያት መላከላት እኮ ነው መቀባ አውቀሽ ነው ከሰው ተመሳጥራችሁ እዚህ ጋር ይነጠፋል እሺ ከዛ ስለታቀልጭኝ ነው በቃለ ብረት ነው አስከንደይ እዚህ ጋር ተነጥፎ ከዛ በኋላ በዚህ ጋር አስቀምጥብህና ከዛ በኋላ ተረፈው ደግሞ አይደለም ከምድጃ ላይ አስቀምጣሽኝ ከስር እንጨት እየከተልሽ ማነኝ ነው ማርቆስ ነው ይሁሉ ፈተና በሙሉ እኔ ላይ ማነኝ ነው የጽምክ እንዲበቅልልህ በደም አይብቃል በዘይትፋ እንደው ምን ላጨዋለሁ አረናታ አሁን እናቴ እሷ እዚህ ትደር እኔ አንድ ጉዳይ የማስፈጸሙ ጉዳይ አለ ያለ ምስኪን ነስታድሪያ ምኝት እንዲወስዳ ያለ ሚስት አይታደርም እያለች ላስተርጉምላችሁ እሺ በቃ ደናደሩ እናቴ በጣም ነው እናመሰግነው ያው እናቴ አኩርተሽኛል በእውነቱ እኔ ወደድኩትን ወደሽ እኔ የተቀበልኩትን ተቀበለሽ በነገራችን ላይ ዓለም ላይ ካሉ እናቶች አንደኛዋ እናቴ እንጂ በመሆንሽ ለኔ ኩራት ለኔ ሞገስ ለኔ ደስታ አንቺን ሳስብ ያው እደሰታለሁ እናት አለችኝ ምናምን እላለሁ ብዙ ነገር አለ ታውቂያለሽ በህይወታችን ብዙ ነገሮችን አልፈናል እግዚአብሔር ይመስገን አሁን ላለንበት ነገር እግዚአብሔር ይመስገንና አንድ አለኝ እመላት እናት አለችኝ አንድ ሚስት አለችኝ ከዛ በኋላ እህት ወንድሞች አሉኝ ይሁን አመት ላይ ብቸኛ ነበር አንቺም ብቸኛ ነበርሽ እኔም ብቸኛ ነበርኩ ግን ሁለታችን እኔና አንቺ አንድ ቤተሰብ ነበር እኔም ልጅ ካልወለድሽልኝ ነገር ካላረግሽልኝ ብዬ ጨቃጨቀሽ ነበር አሁን ግን እየበዛን እግዚአብሔር ይመስገን እና ፋሚሊ ቢልድ እየሰፋን ነውና ሴት ልጅ አለኝ 3 ወንድ ልጅ አለኝ እግዚአብሔር ይመስገን ከዛ ያቺ ሴት ደግሞ አንድ 10 ምናምን ይዛ ስትመጣ ሙሉ ስታዲየም በጨብጨባ ማለት ነው በጨብጨባ ይገባለታል እንግዲህ የዛሬ 10 አመት 10 ልጆች አስበናል እሺ እንቀበላለን ባይገርምሽ እኔ አቴ የአባቴ እናት 16 ልጅ ወልዳለች እናቴ አንቺ ግን 3 በህይወት ማለት 4 ነው የወለድሽ በህይወት 16 ልጅ ወልዳለች ያለምንም ሆስፒታል ሳትሄድ ያለምንም ሆስፒታል ያለምንም ነገር ቤት ውስጥ ብቻ እና ደግሞ 4 ጊዜ አስወርዷታል 20 ልጆች ማለት 20 ልጅ ከሷ ማህፀን ተፈጥሯል ማለት ነው አንቺ ማሰር ይፈጠራል ነው ጫታው እሺ እኔ 12 ነው የምፈልገው ብያለሁ እኔ ማሚ 4 ነው የምፈልገው 2 ሴት 2 ወንድ ያንሰኛል በቃ ደስ ካለሽ ጨምር ያንሰኛል አንተ ምን ላልብስ በምን ላስተምር ሳትል አሜን እጅ ዘርጊ እግርሽ ፍቺ እግዚአብሔር አሜን ስትወልጂ ሳያስቸግርሽ እርግዝና ሳያስቸግርሽ አሜን በቃ ሁሉ ጊዜ የሚናፈቅ ልጅ ሁሉ በቃ አለ የሚናፈቅ ልጅ ይስጥሽ አሜን አሜን በደስታ ልጅና ሀብት አይጠገብ የማይጠገብ ልጅ የማይጠገብ ሀብት እግዚአብሔር ያትረፍርፋችሁ አሜን በሄዳችሁበት ሁሉ ተደሰቱ አሜን ማርዬ ተደሰትኩ በእውነት ተደስቻለሁ ደስ ብሎኛል
መጣሁ እሺ ስትለኝ ደስ አለኝ። ደስታ ቤት ሃይዝም ሀገባ አሜን ማሪ አኔስኩ ካይተ ዝብካ እንደ ጥት ያፍስል አሜን። እኔ ምልህ ነገር የለኝም። ከሆዴ ነው ምርቃቴ ይከተል። አሜን። የሚያስቸግር ነገር አይግጠምህ። አሜን። እነዚህም አሁን እንደዚህ የሚከታተሉክ ልቀቅልን ሚሉክ ለሌላ ልንድር ነው ሚሉክ እግዚአብሔር ሽፍ ያደርጋቸው። አሜን። ተጋራምባትክ ያኑር። አሜን። ተጋራምባትሽ ያኑርሽ። አሜን። ከወደድሽው ያኑርሽ። አሜን። ከፈቀድከው ያኑርህ። አሜን። ከፍቅር አይለያችሁ። አሜን። በአንድነት አርጁ። አሜን። በልጅ ተዋደዱ። በሀብት ተዋደዱ። አሜን። በሄዳችሁበት ሁሉ ፍቅር ይከተላችሁ። አሜን። እግዚአብሔር ከናንተ ጋር ይሁን። አሜን። ከቀደሙት አባቶች ጋር የነበረው እግዚአብሔር አሁንም ከናንተ ጋር ይሁን። አሜን። እግዚአብሔር በሰላም ያገናኘን። በሰላም እንገናኝ። አሜን። እግዚአብሔር ከሪውን እግዚአብሔር ምን ማለት ነው? አንቺ ሽና ተቆርጪ ሰላም ኬሪሆን ለኢትዮጵያ ሰላም ይሁን። ለእናንተ ሰላም ይሁን። ለምትሄዱበት ሁሉ ሰላም ይሁን። አሜን። እስከዛሬ ላልተብራራላችሁ ሰዎች ኬሪሁን ምን ማለት እንደሆነ ይሄው ከቀደምት እናቶቻችን የመጣ የተወራረሰ ኬሪሁን በእናቶቻችን ተተርጉሞ ለእናንተ ቀርቦላችኋል። እንግዲህ የነገ ሰው ይበለን። ነገ ደግሞ እናቴ አንቺን በልዩ ሰርፕራይዝ እኔ ነኝ ሰርፕራይዝ ማደርጋችሁ ሁለታችሁንም። እንግዲህ ሁለታችሁም ደስ በሚል ፕሮግራም ከዚሁ ቀጠሮ አስይዣለሁ። ያው ከዚህ በኋላ እዚሁ ነው የምንኖረው። ያው የሰጠሽን ቤት አለ፣ እሱም ቤት ደግሞ የሆነ ነገር እናደርጋለን። እሷም እያስቸገረች ነው፣ የምናወራበት ነገር አለ ምናምን። አሁን ደህና